ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮ ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥና ከውጭ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። የአማራ ብሔራዊ ክልላዊ መንግስት መስተዳደር ምክር ቤት በክልሉ በነበረው ግጭት በተለያዩ ምክንያት ስራቸውን ለቀው ወደ ትጥቅ ትግል ገብተው ለነበሩ 2167 ሰራተኞች ወደ መደበኛ ስራቸው እንዲመለሱ ጥሪ አቀረበ። ዝርዝር መረጃውን ይዘናል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። በዛሬው ዕለት በጋምቤላ ክልል አጭር ቀሚስ የሚለብሱ ሴቶች 3000 ብር የገንዘብ መቀጮ እየተቀጡ እንደሚገኝ ተገለጸ። በኦሮሚያ ክልል ከምስራቅ ወለጋ ኪረሙ ወረዳ ተፈናቅለው በወሎ ጃራ መጠለያ ጣቢያ የሚገኙ አማራዎች ወደ ቀድሞ ይዞታዎቻቸው በአካል ተመልሰው ካልገቡ መሬታቸው ለሚሊሻ ለጸጥታ ኃይሎችና ለስራ አጥ ወጣቶች እንደሚታደል ማስጠንቀቂያ እንደደረሳቸው አስታወቁ። ዝርዝር መረጃውን በሚቀጥሉ ደቂቃዎች ውስጥ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። በምስራቅ ሊቢያ የሚገኘው አስተዳደር የኢትዮጵያ፣ የሱዳን፣ የኤርትራና የሶማሊያ ዜጎች ወደ ሀገሪቱ እንዳይገቡ ጥብቅ እገዳ መጣሉን አስታወቀም። የእገዳው ምክንያት ምን እንደሆነ በምስራቅ ሊቢያ የሚገኘው አስተዳደር ጥብቅ መረጃን አውጥቷል። ዝርዝር መረጃውን በሚቀጥሉ ደቂቃዎች ውስጥ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን በተሰማው እጅግ አስደንጋጭ ዜና መሰረት 78 ቢሊዮን ብር ኪሳራ መገኘቱ ተገለጸ። ከ33.4 ሚሊዮን ዶላር በላይ ያልተከፈለ የውጭ ኩባንያዎች ዕዳና ለአንድ ፕሮጀክት ምረቃ ብቻ የወጣውን 86 ሚሊዮን ብር አስመልክቶ የወጣውን ጥብቅ መረጃና እጅግ አስገራሚ የሙስና ወንጀልን በሚቀጥሉት 10 ደቂቃዎች ውስጥ ዝርዝር መረጃውን አንድ በአንድ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ ሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቱን በመጫን ኦል የምትለውን ያብሩ። ከጅቡቲ ነዳጅ ጭኖ ወደ ተለያዩ ሀገሪቱ ክፍል የማሰራጨት ኃላፊነት ተጥሎበት የነበረ አንድ የነዳጅ ጫኝ ተሽከርካሪ የተጣለበትን ሀገራዊ አደራ ወደ ጎን በመተውና የግል ጥቅሙን በማስቀደም በህገወጥ መንገድ ነዳጅ ሲቀንስ መያዙ ተገለጸ። ይህ ህገወጥ ተግባር ሊጋለጥ የቻለው በአፋር ክልል የጸጥታ ኃይሎችና በክልሉ ንግድ ቢሮ በተደረገ የተቀናጀ ጥብቅ ክትትል መሆኑም ተገልጿል። ኃላፊነት በጎደላቸው ግለሰቦች የሚፈጸሙ መሰል ድርጊቶች በሀገሪቱ ላይ ዘርፈ ብዙ ችግሮችን እያስከተሉ ይገኛሉ። ከነዚህም መካከል በታለመለት ቦታና ፍጥነት መድረስ የሚገባው ነዳጅ በማስተጓጎል በአቅርቦት ሰንሰለት ላይ ከፍተኛ መስተጓጎልን ይፈጥራል። በህገወጥ መንገድ የተቀሸበው ነዳጅ በጥቁር ገበያ እጅግ ውድ በሆነ ዋጋ ለሽያጭ ስለሚቀርብ በዜጎች የዕለት ተዕለት ኑሮ ላይ ተጨማሪ ጫናን ይፈጥራል። ነዳጅን ያለ ደረጃውና የጥንቃቄ መመሪያዎችን ሳይከተሉ መቀሸብ ከፍተኛ ሀብት ብክነትን ከማስከተልም ባለፈ ለከፋ የእሳትና መሰል አደጋዎች ተጋላጭነቱ እንደሚጨምር ፖሊስ አስታወቀም። ይህንን መሰል ሀገራዊ ኢኮኖሚን የሚያናጋ ጥፋት በሚፈጽሙ አካላት ላይ የሚደረገው ጥብቅ ክትትልና የማይቀረው የእርምት እርምጃ በጸጥታ አካላት፣ በክልል ንግድ ቢሮዎችና በሚመለከተው ባለስልጣንና መስሪያ ቤት በጋራ በመሆን ተጠናክሮ እንደሚቀጥልም ፖሊስ አስታውቋል። ከኦሮሚያ ክልል የተፈናቀሉ አማራዎች መሬታቸው ለሚሊሻ ሊሰጥ ነው መባሉ ተገለጸ። ከምስራቅ ወለጋ ኪረሙ ወረዳ ተፈናቅሎ በወሎ ጃራ መጠለያ የሚገኙ አማራዎች ወደ ቀድሞ ይዞታቸው በአካል ተመልሰው ካልገቡ መሬታቸው ለሚሊሻ ለጸጥታ ኃይሎችና ለስራ አጥ ወጣቶች እንደሚታደል ማስጠንቀቂያ እንደደረሳቸው አስታወቁም። ተፈናቃዮቹ መሬታቸውን ላለማጣት ሲሉ ከመጠለያ ጣቢያ ሆነው የተከማቸና ዓመታዊ ከፍተኛ ግብር እየከፈሉ መሆናቸውን በመጥቀስ ይህ አዲስ መመሪያ ከፍተኛ ስነ ልቦና ጫና እንደፈጠረባቸውና መንግስት ጣልቃ ገብቶ አፋጣኝ መፍትሄ እንዲሰጣቸውም ጠየቁም። በጉዳዩ ላይ በአካባቢው አመራሮች መካከል የሀሳብ ክፍፍል መኖሩ የተገለጸ ሲሆን አንዳንዶቹ ግብር እየከፈሉ በመሆኑ ይዞታቸው ሊነካ አይገባም ሲሉ፣ የተቀሩት ደግሞ በአካል በቦታው የሌሉ በመሆኑ መሬቱ መተላለፍ አለበት የሚል አቋም ይዘዋል ሲል የዘገበው አዲስ ማለዳ ከአካባቢው የዞንና ወረዳዎች ኃላፊዎች ምላሽ ለማግኘት ያደረገው ጥረት አልተሳካለትም። የአማራ ክልል ምክር ቤት ዛሬ ባካሄደው መደበኛ ጉባኤ በክልሉ በነበረው ግጭት በተለያዩ ምክንያት ስራቸውን ለቀው ወደ ትጥቅ ትግል ገብተው ለነበሩ
2167 ሰራተኞች ወደ መደበኛ ስራቸው እንዲመለሱ ውሳኔ ማሳለፉን አስታወቀም። የአማራ ብሔራዊ ክልላዊ መንግስት መስተዳደር ምክር ቤት በስድስተኛ ዙር 5ኛ ዓመት በ11ኛ መደበኛ ስብሰባው 738 መምህራን፣ 92 የገቢ ተቋማት ሰራተኞች፣ 1337 ወይንም 115 ሲቪል ሰርቪስ ሰራተኞች በድምሩ 2167 ሰራተኞች ወደ መደበኛ ስራ ምድባቸው እንዲመለሱም ወሰነ። ምክር ቤቱ በውሳኔም ከሚመደቡበት ቀን ጀምሮ የስራ መደባቸው የሚያስገኛቸውን ደሞዝ የሚያገኙ መሆኑን በግልጽ አስታወቀ። በጋምቤላ ክልል አጭር ቀሚስ የሚለብሱ ሴቶች 3000 ብር የገንዘብ መቀጮ እየተቀጡ መሆኑ ተገለጸ። በጋምቤላ ክልል ጎጂ ልምዳዊ ድርጊቶችን ለመቆጣጠርና የህፃናትን ደህንነት ለማስጠበቅ የሚያስችሉ ውሳኔዎች በመተግበር ላይ እንደሚገኙ የክልሉ አኟ ብሔረሰብ ዞን የአቦቦ ወረዳ ሴቶችና ህፃናት ማህበራዊ ጉዳይ ጽህፈት ቤት አስታወቀም። ውሳኔው ሊተላለፍ የቻለው ልጆች ከወላጆቻቸው አቅም በላይ በመሆናቸውና ትዕዛዝ ባለመስማታቸው ነው ሲል ጽህፈት ቤቱ አስታወቀም። ወላጆች መንግስት ይደግፈን ባሉበት መሰረት ፕሮፖዛል ተቀርጾና ኮሚቴ ተዋቅሮ ከፖሊስ ከፍትህና ከጸጥታ አካላት ጋር በመቀናጀት ጥቃቶችን ለመከላከል በሚያስችሉ ውሳኔዎች ላይ እየተሰራም ይገኛል። የአቦቦ ወረዳ ሴቶችና ህጻናት ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ አዊሌ ኡጁሉ እንደገለጹ ሴቶቹ የሚለብሷቸው አጭር ቁመት ያላቸው ልብሶች የጥቃት ተጋላጭነትን ይጨምራል ሲሉ አስታወቁም። ወላጆች ልጆቻቸው እንዲከታተሉና ልጆቹም ከዚህ አይነቱ ድርጊት እንዲቆጠቡ የሚያስችል ጥብቅ መመሪያዎች መተላለፋቸውን ተናገሩ። ይህንን ችግር ለመቅረፍ ለጥቃት አጋላጭ በሆነ መልኩ አጭር ልብሶችን ለብሰው በሚንቀሳቀሱ ሴቶች ላይ የ3000 ብር የገንዘብ ቅጣት መተላለፉን የተናገሩት ኃላፊዋ መመሪያውን ተላልፈው በተገኙ ላይ ቅጣት እርምጃው እየተወሰደ እንደሚገኝም ገለጹ። የምስራቅ ሊቢያ አስተዳደር በኢትዮጵያ ዜጎች ላይ የጉዞ እገዳ መጣሉን በግልጽ አስታወቀ። በምስራቅ ሊቢያ የሚገኝ አስተዳደር የኢትዮጵያ፣ የሱዳን፣ የኤርትራና የሶማሊያ ዜጎች ወደ ሀገሪቱ እንዳይገቡ እገዳ መጣሉን አስታወቀ። ማክሰኞ ዕለት የወጣው ይህ ውሳኔ እነዚህ ሀገራት ዜጎች በየብስ በባህርም ሆነ በአየር ወደ ሊቢያ ግዛት እንዳይገቡ ሙሉ በሙሉ የሚከለክል ነው። ሆኖም እገዳ የሚከተሉትን አካላት ግን እንደማይጨምር አስታወቀ። የዲፕሎማቲክ ፓስፖርት ያላቸው ባለሙያዎች፣ በጤናው ዘርፍ የተሰማሩ ባለሙያዎች፣ በትምህርት ዘርፍ የተሰማሩ ባለሙያዎችን እገዳው እንደማይከለክል አስታወቀ። የእገዳው መነሻ ምክንያት ምንም እንኳን አስተዳደሩ በግልጽ ባያስቀምጠውም እርምጃው ከሊቢያ ሰሜናዊ ባህር ዳርቻ ተነስተው በህገወጥ መንገድ ወደ አውሮፓ የሚሻገሩትን ፍልሰተኞችን ቁጥር ለመግታት ታስቦ የተወሰደ ሳይሆን እንዳልቀረም ገለጹ። የሊቢያ ባህር ዳርቻ የተሻለ ህይወት ፍለጋ ወደ አውሮፓ ለመሻገር ለሚሞክሩ አፍሪካውያን ፍልሰተኞች ዋነኛ መነሻ ስፍራ ሲሆን ፍልሰተኞቹ ለአደጋ ተጋላጭ በሆኑት ትናንሽ ጀልባዎች ተጨናንቀው በሚያደርጉት አደገኛ ጉዞ ሳቢያ በየዓመቱ በሺዎች የሚቆጠሩ ሰዎች ህይወታቸውን እንደሚያጡም አንዳንድ ጥናቶች ይገልጻሉ። 78 ቢሊዮን ብር ኪሳራ፣ ከ33.4 ሚሊዮን ዶላር በላይ ያልተከፈለ የውጭ ኩባንያዎች ዕዳና ለአንዳንድ ፕሮጀክት ምረቃ ብቻ የወጣ 86 ሚሊዮን ብር። የህዝብ ሀብት እንዴት እንደባከነ፣ ጀግና ኃላፊዎች እንዴት ከስራ እንደተባረሩና አመራሮቹ እንዴት በሙስና እንደተዘፈቁ ቪዲዮ ማየት ትችላላችሁ ሲል ዘ ሀበሻ ፖስቷል። ዝርዝር መረጃውን አጣርተን በሚቀጥሉ ቀናት ወደ እናንተ ዝርዝር መረጃውን ወደ እናንተ የምናደርስ ይሆናል። ዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው።